በዓለማችን የስለላ ታሪክ ውስጥ እንደ ሆሊውድ የድርጊት ፊልሞች ልብን የሚያንጠለጥሉ አእምሮን የሚያስደምሙና ፈጽሞ ሊታመኑ የማይችሉ እጅግ ጀብደኛ ክስተቶች ተመዝግበው ይገኛሉ። ከነዚህም መካከል በጥር 31 ሌሊት በኢራን መዲና ቴህራን ልብ ውስጥ የተፈጸመውና የክፍለ ዘመኑ ታላቅ ዝርፊያ በመባል የሚታወቀው የሞሳድ የኒውክለር ማህደር ዘረፋ ኦፕሬሽን ግንባር ቀደሙን ስፍራ ይዛል። ይህ ክስተት ተራ የሆነ የስለላ ስራ ሳይሆን የአንድን ግዙፍና ሀያል ሀገር ጥብቅ ሚስጥር ከቤቱ አጓዳ ገብቶ ማንም ሳያውና ሳይሰማው ግማሽ ቶን የሚመዝን ብሔራዊ ሚስጥር ጭኖ መውጣት ወደር የሌለው ጀብዱ ነው። የዚህን ኦፕሬሽን ጥልቀትና አፈጻጸም ለመረዳት የክስተቱን መነሻ፣ የኢራንን የስለላ ጥበቃ፣ የሞሳድን ረቂቅ እቅድና በዚያች አስፈሪ ሌሊት የተከናወነውን እያንዳንዱን ደቂቃ በዝርዝር መመልከት ያስፈልጋል። ታሪኩ የሚጀምረው ከዓመታት በፊት ነው። ኢራን ለረዥም ጊዜ ፕሮጀክት አማድ በተሰኘው እጅግ ሚስጥራዊ ፕሮግራም አማካኝነት የኒውክለር ጦር መሳሪያ ወይም አቶሚክ ቦምብ ለመስራት ስትንቀሳቀስ እንደነበር ምዕራባውያን በተደጋጋሚ ከሱ ነበር። ኢራን በበኩሏ የኒውክለር ፕሮግራሜ ለሰላማዊ ኃይል ማመንጫና ለሕክምና አገልግሎት ብቻ የሚውል ነው በማለት ክሱን ስታስተባበል ኖራለች። እንደ አውሮፓውያኑ አቆጣጠር በ2015 ከዓለም ሀያላን ሀገራት ጋር የኒውክለር ስምምነት ስትፈራረም የዓለም አቀፉ የኒውክለር ኃይል ኤጀንሲ ተቆጣጣሪዎች በሀገሪቱ ውስጥ ያሉትን የኒውክለር ጣቢያዎች በሙሉ በነጻነት እንዲጎበኙ ተፈቀደላቸው። በዚህ ጊዜ የኢራን እስላማዊ አብዮታዊ ዘብ እናም የአገሪቱ ከፍተኛ የደህንነት አካላት አንድ ትልቅ አጣብቂኝ ውስጥ ገቡ። የኒውክለር ቦምብ ለመስራት ያደረጉትን የዓመታት ምርምር፣ ዲዛይን፣ ፎርሙላና ብሉፕሪንት የያዙትን በ10 ሺዎች የሚቆጠሩ ሰነዶችን እየተደብቀው ከዓለም አቀፍ ተቆጣጣሪዎች አይን ያርቁት። እነዚህ ሰነዶች ቢገኙ ኖሮ ኢራን ለዓለም ሕዝብ ስትዋሽ እንደነበር በግልጽ ስለሚያጋልጥባት ሰነዶቹን እንዳይን ብሌን መጠበቅ ነበረባት። በመሆኑም የኢራን ደህንነቶች አንድ ብልህነት የተሞላበት ውሳኔ ላይ ደረሱ። ሰነዶችን በከፍተኛ ወታደራዊ ካምፕ ውስጥ ከሚያስቀምጡ ማንም ሰው ፈጽሞ ሊጠረጥረው በማይችል ተራ ቦታ መደበቅ። ለዚህ ዓላማ የተመረጠው ቦታ ቴህራን ከተማ ዳርቻ የምትገኘውና በኢንዱስትሪ ቆሻሻዎች፣ ባሮጌ መጋዘኖችና በተተው ፋብሪካዎች በምትታወቀው ሹራባድ በተባለች አነስተኛ መንደር ውስጥ የሚገኝ አንድ ያረጀና ምንም አይነት ትኩረት የማይስብ መጋዘን ነበር። የኢራን ደህንነቶች የኒውክለር ፕሮግራሙን አጠቃላይ ታሪክ፣ የመሳሪያዎቹን ዲዛይን፣ የሳይንቲስቶቹን ስም ዝርዝርና የምርምር ውጤቶችን የያዙ 50 ሺህ ገጾችንና 163 የኮምፒውተር ሲዲዎችን እጅግ ግዙፍና ከባድ በሆኑ 32 ጥቁር የብረት ካዝናዎች ውስጥ ቆልፈው በዚህ መጋዘን ውስጥ አከማቹት። መጋዘኑ ከውጭ ሲታይ እየቆረቆረ ጣሪያ ያለው፣ በዙሪያው ምንም አይነት ወታደራዊ ጥበቃ፣ ዘመናዊ የካሜራ ክትትል ወይም የታጠቁ ወታደሮች የሌሉበት ዝም ብሎ የተተወተራ የዕቃ ማከማቻ ይመስል ነበር። የኢራን ስሌት የድብብቆች ጨዋታ የሚለው ነበር። ማንም የስለላ ድርጅት የኢራንን የኒውክለር ሚስጥር ለማግኘት ሲያስብ ትኩረቱን የሚያደርገው ጥብቅ ጥበቃ ባላቸው የከርሰ ምድር ወታደራዊ ጣቢያዎች ላይ እንጂ በአንድ አቧራማ መንደር ውስጥ ባለ ተራ መጋዘን ላይ አይሆንም የሚል ጽኑ እምነት ነበራቸው። ሆኖም የእስራኤሉ ሞሳድ የኢራንን እያንዳንዱ እንቅስቃሴ በቅርብ ይከታተል ነበር። የሞሳድ ሰላዮች የኢራን ወታደራዊ መኪናዎች በተደጋጋሚ ወደዚህ አቧራማና የተተው የሚመስል መንደር ሚስጥራዊ ጉዞዎችን ሲያደርጉ ማስተዋል ጀመሩ። ለ2 ዓመታት ያህል ማለትም ከ2016 እስከ 2018 መጀመሪያ ሞሳድ የዚህን መጋዘን እንቅስቃሴ ሌሊትና ቀን ሳይታክት ተከታተለ። በስፍራው የሚገቡትንና የሚወጡትን ሰዎች ማንነት አጠና። የህንፃውን መዋቅር አሰሰ። የጥበቃ ሰራተኞችን የፈረቃ ሰዓትና የደህንነት ካሜራዎችን አቀማመጥ ከመሰረቱ መረመረ። ሞሳድ በመጋዘን ውስጥ ያለው ነገር ምን እንደሆነ በትክክል ባያውቅም ኢራን ይህንን ያህል ከባድ ሚስጥር በዚህ ቦታ ከደበቀች ውስጥ ያለው ነገር የሀገሪቱን የጀርባ አጥንት ሊሰብር የሚችል መረጃ መሆኑን እርግጠኛ ሆነ። ከዚህ በኋላ የሞሳድ ዋና ዳይሬክተር የነበሩት ዮሲ ኮኸን አንድ እጅግ አደገኛና ሊታመን የማይችል ውሳኔ ላይ ደረሱ። መረጃውን በርቀት ሰርቆ ወይም ፎቶ አንስቶ ከመውጣት ይልቅ መላውን ማህደር ከነካዝናው ሰብሮ በገሃድ ጠራርጎ ማውጣት። የውሳኔ በስለላው ዓለም ታይቶም ተሰምቶም የማይታወቅ እብደት ነበር። ምክንያቱም በጠላት ሀገር ዋና ከተማ ውስጥ ገብቶ ግማሽ ቶን የሚመዝን ብረትና ወረቀት ሰርቆ ድንበር አቋርጦ መውጣት በንድፈ ሐሳብም ሆነ በተግባር ፈጽሞ የማይቻል ነገር ተደርጎ ይወሰድ ነበር። እቅዱ ከጸደቀ በኋላ እስራኤል ውስጥ በሚገኝ አንድ ሚስጥራዊ ሞሳድ ማሰልጠኛ ጣቢያ የሹራባድ መጋዘን ትክክለኛና ያልተዛባ ግልባጭ ተገነባ። ሞሳድ ለዚህ ታሪካዊ ኦፕሬሽን
ሰነዶችን 2 ደርዘን የሚሆኑ ወደ 24 ገደማ እጅግ የተዋጣላቸውን የሰለጠኑና የኢራንን ቋንቋ ማለትም ፋርሲን አጥንተው የሚናገሩ ልዩ ኤጀንቶችን መረጠ። ከነዚህም መካከል አንዳንዶቹ አስቀድመው ኢራን ውስጥ የሚኖሩና ከስርዓቱ ጋር ቅርበት ያላቸው የውስጥ አርበኞች ነበሩ። ቡድኑ በእስራኤል ምድር በተሰራው አርቲፊሻል መጋዘን ውስጥ ለወራት ያህል ልምምድ አደረገ። ካዝናዎቹን እንዴት በአጭር ጊዜ ውስጥ መክፈት እንደሚቻል፣ የደህንነት ማስጠንቀቂያ ገመዶችን እንዴት መበጠስ እንደሚቻል፣ ሰነዶቹን እንዴት በፍጥነት ማሸግ እንደሚቻልና መቼ ማምለጥ እንዳለባቸው በሰከንዶች ስሌት ተለማመዱ። እያንዳንዱ ቡድን የራሱ የሆነ የተለየ ኃላፊነት ነበረው። አንዱ የኤሌክትሮኒክስ ባለሙያ፣ ሌላው ካዝና ሰባሪ፣ ሌላኛው ሹፌርና አምላጭ፣ ቀሪው ደግሞ የኢራንን ፖሊሶች የሬዲዮ ግንኙነት ጠላፊ ሆኖ ተደራጁ። ኦፕሬሽኑ የሚፈጸምበት ቀን ጥር 31 ተብሎ ተቆረጠ። በዚህች ቀዝቃዛና ጨለማ ሌሊት የሞሳድ ኤጀንቶች በተለያዩ አቅጣጫዎች ወደ ቴህራን ሹራባድ መንደር ተንቀሳቀሱ። የኢራን ጥበቃዎች ፈርቃ በሚቀያየሩበት ሰዓት በማለዳው 1 ሰዓት ላይ መሆኑን በሚገባ ጥንተው ነበር። ስለዚህ ኤጀንቶቹ መጋዘን ውስጥ ገብተው ሰነዶቹን ሰርቀውና ምንም አይነት አሻራ ሳያስቀሩ ለመሰወር የነበራቸው ጊዜ ልክ 6 ሰዓት ከ29 ደቂቃ ብቻ ነበር። ከዚች ሰከንድ አንዲት ደቂቃ እንኳን ቢያሳልፉ የኢራን የጠዋት ፈረቃ ጥበቃዎች ደርሰው እጅ ከፈንጂ ይዟቸዋል። ይህ ማለት ደግሞ የሞት ፍርድ በእስራኤልና በኢራን መካከል የሚቀሰቀስ ቀጥተኛ ጦርነትና ታሪካዊ ውርደት ማለት ነው። ሌሊት 4 ሰዓት ከ31 ደቂቃ ሲል የሞሳድ የሳይበርና የኤሌክትሮኒክስ ባለሙያዎች የመጀመሪያውንና ወሳኙን እርምጃ ጀመሩ። በመጋዘኑ ዙሪያ የተገጠሙትን የደህንነት ካሜራዎችና የጥበቃ ማስጠንቀቂያ ስርዓቶችን ዋናውን የቁጥጥር ማዕከል ሳያስጠረጥሩ ሙሉ በሙሉ አቋረጣቸው። ስርዓቱ ለኢራን ደህንነቶች ሁሉ ነገር ሰላም ነው የሚል የውሸት ምልክት እንዲያሳይ ተደርጎ ተጠለፈ። ቀጣዩ እርምጃ ወደ መጋዘን ውስጥ ሾልኮ መግባት ነበር። ኤጀንቶቹ ልዩ የብረት መቁረጫ መሳሪያዎችን በመጠቀም የመጋዘኑን ወፍራም በሮችና መቆለፊያዎች ድምፅ ሳያሰሙ ከፈቱ። መጋዘን ውስጥ ሲገቡ የጠበቃቸው እይታ ግን እጅግ አስደንጋጭ ነበር። 32 ግዙፍ ጥቁርና እጅግ ወፍራም የሆኑ የብረት ካዝናዎች ተሰድረው ይጠብቋቸዋል። እነዚህ ካዝናዎች ተራይ ባንክ ካዝናዎች አልነበሩም። በቦምብ የማይፈነዱ፣ በእሳት የማይቃጠሉና ማንም ሰው በቀላሉ ሊሰብራቸው የማይችሉ ልዩ የደህንነት ሳጥኖች ነበሩ። ጊዜው በፍጥነት እየሮጠ ነው። እያንዳንዱ ሰከንድ የሞትና የህይወት ጉዳይ ነው። ሞሳድ 32ቱንም ካዝናዎች ሰብሮ ለመክፈት በቂ ጊዜ እንደሌለው ስለሚያውቅ አስቀድሞ ባገኘው የስለላ መረጃ መሰረት የትኞቹ ካዝናዎች እጅግ ሚስጥራዊና ወሳኝ የሆኑትን መረጃዎች እንዲያዙ ለይቶ አውቆ ነበር። ካዝናዎቹን ለመክፈት የተጠቀሙት ቴክኖሎጂ ደግሞ የኦፕሬሽኑን ሌላኛው አስገራሚ ገጽታ ነው። ተራ የብረት መጋዝ ወይም ፈንጂ መጠቀም አይቻልም። ፈንጂ ከተጠቀሙ ድምፁ የኢራን ፖሊሶችን ይጠራል። መጋዝ ከተጠቀሙ ደግሞ ብረቱን ለመቁረጥ ቀናት ይፈጅበታል። ስለዚህ የሞሳድ ኤጀንቶች አብሯቸው ይዞት የገቡት የሙቀት መጠኑ ከ3600 ዲግሪ ሴንቲግሬድ በላይ የሆነ ማንኛውም አይነት የብረት ውድ በደቂቃዎች ውስጥ እንደ ሰማ አቅልጦ መብሳት የሚችል ልዩ የፕላዝማ ማቅለጫ ነበር። የማቅለጫ ሲሰራ ከፍተኛ የሆነ ብርሃንና ሙቀት ስለሚፈጥር የመጋዘን የውስጥ ክፍል እንደ እሳት ቶን ይንቀለቀል ነበር። ኤጀንቶቹ በከፍተኛ ጥንቃቄ በላብ እየተጠመቁና ከጊዜ ጋር እየተሽቀዳደሙ ካዝናዎችን መቅደድ ጀመሩ። ማቅለጫው የካዝናዎቹን ወፍራም የብረት በሮች ሲበሳቸው ውስጥ ያሉት ሚስጥራዊ ወረቀቶች እንዳይቃጠሉ እጅግ ከፍተኛ የሆነ የቴክኒክ ክህሎትና ጥንቃቄ አስፈልገው ነበር። ልክ በታቀደው ሰዓት የተፈለጉት ካዝናዎች ተከፈቱ። ከውስጥ የወጣው መረጃ የሞሳድ ኤጀንቶችን ሳይቀር እያስደነገጠ ነበር። በ10 ሺዎች የሚቆጠሩ ኦሪጂናል የፋርስ ቋንቋ ሰነዶች፣ የአቶሚክ ቦምብ ንድፎች፣ ዩራኒየም ለማበልጸግ የተደረጉ ስሌቶች፣ የኒውክሌር ጦር መሳሪያን በሚሳኤል አናት ላይ እንዴት መግጠም እንደሚቻል የሚያሳዩ ብሉፕሪንቶች፣ እናም የኢራን ከፍተኛ ሳይንቲስቶች የፈረሙባቸው ሚስጥራዊ ማስታወሻዎች ነበሩበት። በተጨማሪም 163 የኮምፒውተር ሲዲዎች በቦታው ተገኝተዋል። ሌሊቱ እየገፋ ሰዓት ወደ ማለዳ እየተጠጋ ሲመጣ የኤጀንቶቹ የልብ ምት ይበልጥ መጀመር ጀመረ። የጠዋቱ 1 ሰዓት የፈረቃ ለውጥ ሊደርስ ጥቂት ሰዓታት ብቻ ቀርተውታል። ቡድኑ በፍጥነት የተገኙትን ሰነዶች በሙሉ በልዩ ሁኔታ በተዘጋጁ ከረጢቶች ውስጥ ማሸግ ጀመረ። የሰነዶቹና የሲዲዎቹ አጠቃላይ ክብደት በትክክል ግማሽ ቶን ወይም 500 ኪሎ ግራም ይመዝን ነበር። ይህን ያህል ግዙፍ ጭነት ይዞ ከኢራን
ከኢራን መውጣት እጅግ ፈታኙ የኦፕሬሽኑ ክፍል ነበር። ሰነዶቹ አስቀድመው በተዘጋጁና የንግድ ዕቃ በሚመስሉ ሁለት ተራ የጭነት መኪናዎች ላይ ተጫኑ። ከማለዳው 12 ሰዓት ገደማ ማለትም ጠባቂዎቹ ሊመጡ 1 ሰዓት ሲቀራቸው የሞሳድ ቡድን ምንም አይነት ዱካና አሻራ ሳያስቀር የመጋዘኑን በሮች መልሶ ዘግቶ ከሹራባድ መንደር ተሰወረ። ልክ ጠዋት 1 ሰዓት ሲሆን የኢራን የጠዋት ፈረቃ ጥበቃዎች መጋዘኑን ሊረከቡ መጡ። የውጭ በር እንደተለመደው ተዘግቷል። የደህንነት ካሜራዎችም እየሰሩ እንደሆነ ያሳያሉ። ሆኖም ወደ ውስጥ ዘልቀው ሲገቡ የጠበቃቸው እይታ ሕይወታቸውን አስከፊ ግዠት እውን ያደረገ ነበር። ወፍራሞቹ ጥቁር ካዝናዎች በከፍተኛ ሙቀት ተቀደዋል። በሮቻቸው ተከፍተዋል እና የኢራን የጀርባ አጥንት የሆነው የኒውክለር ሚስጥር በሙሉ ባዶ ሆኗል። የጥበቃ ሰራተኞቹ ደንግጠው ለከፍተኛ የደህንነት አዛዦች ሪፖርት አደረጉ። በቴህራን የደህንነት መስሪያ ቤቶች ውስጥ የተፈጠረው ሽብር፣ ጩኸትና ድንጋጤ በቃላት ሊገለጽ የሚችል አልነበረም። ጠላት መዲናችን ውስጥ ገብቶ እጅግ ሚስጥራዊ የሆነውን መረጃችንን ጠራርጎ ወስዶታል የሚለው ዜና የኢራንን የስለላ ተቋም ራቁቱን ያስቀረ ውርደት ነበር። ወዲያውኑ የሀገሪቱ ድንበሮች በሙሉ ተዘጉ። አውሮፕላን ማረፊያዎች በቁጥጥር ስር ዋሉ። 10 ሺህ የሚጠጉ ፖሊሶችና የደህንነት አባላት አፍና አፍንጫቸውን ሸፍነው በአፋጣኝ አሰሳ ጀመሩ። በቴህራን ጎዳናዎች ላይ እያንዳንዱ ተሽከርካሪ ፈትሽ ጀመር። ነገር ግን ሞሳድ ከዚህ ሁሉ ግርግር አንድ እርምጃ ቀድመዋል። ሞሳድ ግማሽ ቶን ወይም 500 ኪሎ የሚሆነውን መረጃ በአንድ መንገድ ሳይሆን በበርካታ የተለያዩ የመሸሸጊያ መንገዶችና ድንበር አቋራጭ ህገወጥ አዘዋዋሪዎች በመጠቀም ከኢራን ድንበር አስወጣው። አብዛኛዎች መረጃዎች በየብስ በኩል ድንበር አቋርጠው ወደ አጎራባች ሀገራት በተለይም አዘርባጃን እንደሆነ በስፋት የሚገመትበት ቦታ ከተሻገሩ በኋላ በእስራኤል ልዩ አውሮፕላኖች ተጭነው በሰላም ቴልአቪቭ ገቡ። የሞሳድ ኤጀንቶችም ሁሉንም ያለምንም ጉዳት ከኢራን ማምለጥ ቻሉ። ይህ በዓለም የስለላ ታሪክ ውስጥ አንድም ጥይት ሳይተኮስ አንድም ደም ሳይፈስ የተከናወነ ነገር ግን የጦርነት ያህል ውጤት ያመጣ እጅግ የረቀቀ ኦፕሬሽን ነበር። መረጃዎቹ እስራኤል ውስጥ ከገቡ በኋላ የሞሳድ ትንታኔ ባለሙያዎች፣ የፋርስ ቋንቋ ተርጋሚዎችና የኒውክሌር ሳይንቲስቶች ለወራት ያህል ሌሊትና ቀን ሰነዶችን ሲመረምሩ ቆዩ። የተገኘው ውጤት እስራኤል ከጠበቀችውም በላይ እጅግ አደገኛና አሰማኝ ነበር። ሰነዶቹ ኢራን አቶሚክ ቦምብ ለመስራት ያላትን ጽኑ ፍላጎት፣ ያካሄዳቻቸውን ሚስጥራዊ ሙከራዎችና የደበቀቻቸውን የኒውክሌር ማበልጸጊያ ጣቢያዎች ቁልጭ አድርጎ የሚያሳዩ ነበሩ። የዚህ ኦፕሬሽን ፖለቲካዊና ዲፕሎማሲያዊ ፍንዳታ የተከሰተው ከወራት በኋላ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴልአቪቭ በሚገኘው የመከላከያ ሚኒስቴር ህንፃ ውስጥ ሆነው የዓለም አቀፉን ማህበረሰብ የዜና አውታሮችና የዲፕሎማቲክ ማህበረሰቡን ባስደነገጠ መልኩ አንድ ታሪካዊና ድራማዊ መግለጫ ሰጡ። ኔታንያሁ ከኋላቸው ጥቁር መጋረጃ ተጋርዶ በእንግሊዝኛ ቋንቋ መናገር ጀመሩ። ዛሬ አንድ እጅግ አስደንጋጭ መረጃ ላጋራችሁ ፈልጋለሁ ካሉ በኋላ ከኋላቸው የነበረው መጋረጃ ገለጥ ሲል ልክ እንደ ቤተ መጻሕፍት መደርደሪያ የተደረደሩ በሺዎች የሚቆጠሩ ኦሪጂናል የፋርስ ቋንቋ ሰነዶች፣ ማህደሮችና ሲዲዎች ታዩ። ኔታንያሁ ጣታቸውን እየጠቆሙ ኢራን የኒውክሌር ቦምብ ለመስራት አልሞከርኩም ስትል ዋሽታለች፣ 100 ሺህ ጊዜ ዋሽታለች፣ እኛ ደግሞ ማስረጃውን ይኸው ከራሷ መጋዘን አምጥተናል በማለት የኢራንን የስለላና የደህንነት ተቋም በአደባባይ አዋረዱት። ይህ መግለጫ በዓለም አቀፉ የፖለቲካ መድረክ ላይ እንደ ኒውክሌር ቦምብ ነበር የፈነዳው። የዚህ የሞሳድ ኦፕሬሽን ውጤት በስለላ ድል ብቻ የሚያበቃ አልነበረም። ከጥቂት ቀናት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንኑ የሞሳድ የሰነድ ማስረጃ ዋቢ በማድረግ ዩናይትድ ስቴትስ ከኢራን የኒውክሌር ስምምነት ሙሉ በሙሉ እንደምትወጣና በኢራን ላይ እጅግ ከባድ የኢኮኖሚ ማዕቀብ እንደምትጥል በይፋ አወጁ። ኢራን ዓለም አቀፉን ማዕቀብ አንስታም የኢኮኖሚያን ለማሳደግ የነበራት ህልም በሞሳድ የ6 ሰዓት ኦፕሬሽን ምክንያት ሙሉ በሙሉ በኖ ጠፋ። የአገሪቱ ገንዘብ ሪያል ዋጋው በከፍተኛ ደረጃ አሽቆለቆለ። የውጭ ኩባንያዎች ከሀገሪቱ ወጡ እና የውስጥ የፖለቲካ ውጥረቱ ዳግም አገረሸ። ከዚህም በላይ የዚህ ኦፕሬሽን ትልቁ ስኬት በኢራን መንግስትና በደህንነት መዋቅሩ ላይ የፈጠረው የስነ ልቦና ስብራት ነው። አንድ ሀገር የራሷን ከፍተኛ ሚስጥር በገዛ መዲኗ ከገዛ ወታደሮቿ እይታ ስር መከላከል ካልቻለች ሌላ ምን ነገር መጠበቅ ትችላለች የሚለው ጥያቄ የኢራንን መሪዎች እንቅልፍ ነሳቸው። የኦፕሬሽን በኢራን ወታደራዊ አዛዦች መካከል ከፍተኛ የሆነ የጥርጣሬ መንፈስ እንዲፈጠር አደረገ። በውስጣችን የገባው የእስራኤል ሰላይ ማን ነው? የመጋዘኑ ሚስጥር ማን አሳልፎ ሰጠ? የሚለው የእርስ በርስ መጠራጠር የስለላ ተቋሙን ከውስጥ በላው። በርካታ የደህንነት ኃላፊዎች ከስልጣናቸው ተባረሩ፣ ታሰሩ፣ አልፎ ተርፎ ሚስጥራዊ በሆነ መንገድ ተገደሉ። በ2018 የኒውክሌር ማህደሩ ላይ
ላይ የተፈጸመው ይህ የሞሳድ ኦፕሬሽን ዘመናዊ የስለላ ጥበብ ከቴክኖሎጂ ልቀት ከሰው ልጅ ጀብደኝነት ከማይበገር ድፍረት ጋር ሲዋሃድ ምን ሊፈጥር እንደሚችል ያሳየ ህያው ምስክር ነው። የሹራባድ አቧራማ መጋዘን ዛሬም ድረስ ቆሞ ሊሆን ይችላል። ነገር ግን ያቺ ታሪካዊ ሌሊት የዓለምን የጂኦፖለቲካ አቅጣጫ የቀየረች የኢራንን የኒውክሌር ህልም ያጋለጠችና ሞሳድን በዓለም ላይ ካሉ የስለላ ድርጅቶች ሁሉ እጅግ አደገኛውና የማይገመቱ አድርጋ ያስመዘገበች የማይረሳ የታሪክ ምዕራፍ ሆና ትኖራለች።